ሄርሚ ምን አይነት ሰው ብትሆን ነው ልጅህን አቅፋ አብራህ የምትሆነው ምናምን ነገር ብለው የሆነ ሰዎች ጣፉልኝ ማለት ነው። መደዋወል፣ ቼክ መደራረግ፣ የሆነ ነገር እንኳን አደረሰሽ ሃፒ በርዝዴይ ምናምን ማያስፈልግ ኢትስ ሉክስ ኖርማል፣ ግን በጣም አደገኛ። በቦታው ያለ ሰው ሃንድል የሚያደርገው ይመስለዋል። ብዙ ሰው ቺት ሲያደርግ መጀመሪያ ቺት የሚያደርገው ወይ ከቤስት ፍሬንዱ ጋር ነው ወይ ከኤክሱ ጋር ነው። ይሄን ታውቃለህ። አንኖን ሰው አይደለም። ከኤክሶቻቸው ጋር የቀረበ ግንኙነት ያላቸው ሰዎች ይሄ ለሄርሜላ አድርሷት። ይሄ ቤስት ፍሬንድ መሆን ማለት ለሄርሜላ አድርሷት የቀረበ ግንኙነት ነው። ይሄ ቅርርብ ከኤክስ ጋር መደዋወል፣ ቼክ መደረግ፣ የሆነ ነገር እንኳን አደረሰሽ ሃፒ በርዝዴይ ምናምን ማያስፈልግ ኢትስ ሉክስ ኖርማል፣ ግን በጣም አደገኛ። በቦታው ያለ ሰው ሃንድል የሚያደርገው ይመስለዋል። ብዙ ሰው ቺት ሲያደርግ መጀመሪያ ቺት የሚያደርገው ወይ ከቤስት ፍሬንዱ ጋር ነው ወይ ከኤክሱ ጋር ነው። ይሄን ታውቃለህ። አሁን ላይ ውድ ቤተሰቦቼ በተለይ በእነ አብርሽና በሩታ ላይ ስሰራና አንዳንድ መረጃዎችን ለእናንተ ሳደርስ፣ በተለይ ደግሞ ትዳርን የተመለከቱ ጉዳዮች ሳደርስ ብዙዎቻችሁ ከዛም ቀነጫጭቤ በማመጣውም እኔም በምንሰጠው ሀሳብ ብዙዎቻችሁ እንደተሳባችሁና አሪፍ ነው ቀጥልበት፣ በጣም ብዙ ሀሳቦችን እንድታነሳልን እንፈልጋለን ስትሉኝ ነበረ። ዛሬም መነሼን ያው በነሩታ አድርጌ ያው ነገሮች አሁን ሲስተካከሉና ነገሮች ጥሩ ምዕራፍ ሲይዙ ደህና ሆኗል። እኔም ባለኝ መረጃ መሰረት አሁንም ግንኙነታቸው በጣም ጥሩ ላይ እንዳለ በጣም ብዙ መረጃዎች ደርሰውኛል ማለት ነው። ስለዚህ የግድ ሌላ መስካሪ ማያስፈልግም። በጣም አሪፍ ላይ ናቸው። ይህ ደግሞ ሌሎቻችሁ ደስተኛ ያደርጋል ብዬ በተለይ እነሱን የምትወዱ ደስተኛ ያደርጋል ብዬ አስባለሁ። ዛሬው ግን ምክሬ በተለይ ለብዙ ሄርሜሎች አላችሁ፣ የሄርሜላን አይነት ተግባር የምትሰሩ ብዙ ሰው ትዳር ላይ የምትገቡና አብርሃምና ሩታዎችን በጣም ብዙዎች አላችሁ። መገናኘት፣ መግባባት፣ አንድ ላይ ለመኖር ብዙ ነገሮችን እኔ አሁን ከማውቀው ተነስቼ ወይም ደግሞ ከምኖርበት ተነስቼ ብቻ ሳይሆን አዋቂዎች፣ የትዳር አማካሪዎች ከብዙዎች ላይ ተቆራርጠው የተለቀቁ በጣም ብዙ አስተማሪ ጉዳዮች አሉ። እኔም ያንን ነበር ሳድርግ የነበረውና ለሁላችንም ትምህርት ይሆናል። በተለይ ደግሞ ለአብርሽና ሩታ መሰሎች ብዙ ቤቶች ላይ ብዙ ችግርና ብዙ ቁስል አለ። ሁሉም ሰው ሲኖር ፓራሌሊ በቃ ደህና ሆኖ ዝም ብሎ እንትን ይላል ማለት አይደለም። መጋጨት፣ መጣላት፣ አለመስማማት ሊኖር ይችላል። ስለዚህ እግርና እግርም ይጋጫል እንኳን ጥንዶች መሃልና ትዳር ውስጥ ስላሉ ብቻ ሳይሆን ደግሞ ትዳር ውስጥም ሳይሆን በፍቅር ጓደኝነት በፍቅር ህይወት ውስጥ እያሉ በጣም ብዙ ችግሮች ይፈጠራሉና በጣም ብዙ የሚነሱ ሀሳቦች አሉና ከዛ ውስጥም ደግሞ እኔ የተመቹኝና የሰማኋቸውን ለእናንተ የማቀርብላችሁ ይሆናል። ትዳር ትምህርት ቤት ነው። ስለዚህ በትምህርት ቤት ተሳሳቻለሽ፣ ታጠፊያለሽ፣ ትፈተኛለሽ፣ ትወድቂያለሽ፣ ትነሻለሽ፣ ጥሩ ትሰሪያለሽ። ይሄ ግን ግራጁዌት የማይደረግበት ኦነር የማትደረጊበት እየተሳሳትሽ የምትማሪበት ቦታ። አንዳንድ ጊዜ እንዴት እንሆናለን መሰለሽ? ትምህርት ጨርሰን እንደተጋባን ይመስለናልና ኤክስፔክት አድርገን እንመጣለን። ፐርፌክሽን፣ ከባሌ ፐርፌክሽን፣ ከሚስት ፐርፌክሽን ተጠብቀን እንገባለን። ያን ጊዜ ጥበቃችን አለቀ፣ ያበላሸው። ደግሞ ያው ትልቁ የሚጎዳን ኤክስፔክቴሽን ነው። ብዙ ኤክስፔክት እናደርጋለን። ስለዚህ ትዳር የሁለት ይቅርታ አድራጊዎች፣ የሁለት ስህተተኞች አንድነት ነው። በጣም አሪፍ ሀሳብ ነው የተናገረችው። በሁለቱም ሁልጊዜ ፍጹምና ብዙ ጊዜ ማንጠብቀው በጣም ሁልጊዜ ፍጹም የሆኑ ነገሮች ይኖራሉ። በቃ የምትጠብቀው ሁልጊዜ ነገሮች አልጋ ባልጋ ይሆኑ። ስለዚህ አንዱ እንትን ሲል አንደኛው ችሎ መኖር መቻቻል ነው። አብዛኞቹ የሚናገሩት መቻቻል ነው። እህቴ ለፍተሽ ያቆምሽውን ትዳር ለመበተን አትጣደፊ። ባልሽ አልተመቸሽ ይሆናል። መጀመሪያ የገባልሽን ቃል አላከበረ ይሆናል። አገኘዋለሁ ብለሽ ያሰብሽውን ምቾት፣ የተረጋጋ ህይወትንም አላገኘሽ ሊሆን ይችላል። ግን ደግሞ ትዳር የሚያልፍበት የራሱ ደረጃ አለው። እናትሽን ጠይቂያት፣ ትልልቅ ሰዎችን ጠይቂ። ሁልጊዜ ትዳር ውስጥ እንደተገባ ሁሉ ነገር አልጋ ባልጋ አይሆንም። ሰዎች ትዳር ፍቺ እየበዛ ነው ይላሉና አንዱ ምክንያት የሚያደርጉት ያንቺን መማር፣ ያንቺን የተሻለ ገቢ መያዝን ነው። ግን ደግሞ ያ ምክንያት እንዳልሆነ ማሳየት መቻል አለብሽ። ምናልባት ባልሽ ከመጣበት ካስተዳደጉ ከኖረበት ወይ ደግሞ በአካባቢው ባለበት ጫና የምትፈልጊው አይነት ሰው
ላይሆን ይችላል፣ ወይ ደግሞ ተቀይሮብሽም ሊሆን ይችላል። እኛ መጀመሪያ ራሳችንን ቀይረን ነው ሌሎቹን መቀየር የምንችለውና እስቲ ባልሽን ተመልከቺው፣ ወይ ደግሞ ለሱ ባህሪ መቀየር አንቺ ያመጣሽው ወይ ደግሞ አንቺ የምታሳዩ ነገር አስተዋጽኦ አድርጎ ይሆን? ራስሽን ተመልከቺ። ማፍረስ በጣም ቀላል ነው፣ መገንባት ነው የሚከብደው። ሌሎቹ ጓደኞችሽ ቢያስመስሉም ትዳራቸው 100% ፐርፌክት አይደለም። የማንም ትዳር 100% ፐርፌክት አይደለም። ግጭቶች አሉ፣ አለመግባባቶች አሉ፣ ከባድ ሁኔታዎች ውስጥ የምንገባባቸው አጋጣሚዎች ይኖራሉ። ግን ደግሞ ሁሉም ነገር ወደ ፍቺ የሚያመራው ነው ብሎ ማሰቡም በጣም ከባድ ነውና ወደ ፍቺ ከምሮጥሽ በፊት ልክ ነው ገቢ ያለሽ፣ ልክ ነው ተምረሻል፣ እሱ ባይኖርም በራስሽ ልትኖሪ ትችያለሽ። ግን ደግሞ የምትወጂው ባልሽ ነው፣ ቃል የገባሽለት ነው፣ በየትኛውም ሲያዝንም ሲደሰትም ከጎን ሆናል ያልሽው ሰው ነው። ስለዚህ የሚመጡትን መሰናክሎችን ለማለፍ የምክክር ባለሙያዎች አሉ፣ የጋብቻ አማካሪዎች አሉ። እምቢ ቢልሽ እንኳን ገፍተሽ አሊያም ደግሞ አንቺ ብቻሽን ሄደሽ ቀስ በቀስ ትዳርሽን ለማዳን ሞክሪ እንጂ ለፍቺ አትሩጪ። ዮሴፍን እኮ መወደው በጣም ሁሌ የንጉስ ሚስት ብትመኝ አንተ ምን ትላለህ? በጣም የምታምር በጣም ውብ በጣም ቆንጆ የምታስደነግጥ የንጉስ ሚስት ገላህን ወድጄሃለሁ አብረን እንተኛ ኖ ልክ ስትል ኖ አሁን ምናልባት ፈርተ ከሆነ ብላ ሰራተኛ እንዳላስወጥታ አንተና እሷ ብቻ ፍትት ብትባባሉ የምታምር ሴት ሰውነቷ፣ አለባበሷ፣ እግሯ፣ ደረቷ ሁሉ ነገሯ የማያሳስት ሴት ነው። ኖ ትላለህ። እኔ የምፈራው ሰው አይደለም ሰማይና ምድር መጋረጃ የማይጋረደውን እግዚአብሔር ነው። እንግዲህ ዮሴፍን እግዚአብሔር በሰው ሀገር እንዴት ሞገስ እንደሰጠው አይተሃል። እንግዲህ በተወደድክበት ሀገር ላይ ሰው በዛ ደረጃ ዝነኛ ትልቅ በመንፈሳዊ በዓለማዊ በጣም የጠገበ ጸጋ እስከሚኖረው ድረስ እግዚአብሔር ከፍ ከፍ አድርገው ያን ያደረገው ምንድነው? ህሊና ያለው ሰው ስለሆነ እግዚአብሔርን የሚፈራ ሰው ስለሆነ እግዚአብሔርን የምትፈራ ህሊና ያለ ሰው ከሆንክ እመነኝ አልኩህ ምን ማድረግ እንዳለብህ ምን ማድረግ እንደሌለብህ ደግሞ ታውቃለህ። ሁለት ነገር ትገነባለህ። አንተም ሁለት ነገር ነው ማወቅ ያለብህ። አብርሃም ምን አይነት ሰው ነው ተብለህ መታወቅ ትፈልጋለህ። ምን አይነት ሰው አይደለም ተብለህ ደግሞ መታወቅ። ሁለቱንም መገንባት አለብህ። ታማኝ ተብለህ መገንባት አለብህ። እሱ ሌባ አይደለም መገንባት አለብህ። አለበለዚያ ካልገነባው ወኬት ነው እሱ ታማኝ ነው። አይ እኔ አውቀዋለሁ በዛ በኩል ካገኘማ አይምርም። ጸጋዬ እንዴት ነው? ኧረ እሱ ካገኘ አይምርም። በዚህ መታወቅ አለ፣ በዚህ ደግሞ አለመታወቅ አለ። ከኤክሶቻቸው ጋር የቀረበ ግንኙነት ያላቸው ሰዎች ይሄ ፕሌርሜላ አድርሷት ይሄ ቤስት ፍሬንድ መሆን የቀረበ ግንኙነት ነው። ይሄ ቅርርብ ከኤክስ ጋር መደዋወል ቼክ የሆነ ነገር እንኳን አደረሰሽ ሃፒ በርዝዴይ ማያስፈልግ ኢት ሉክስ ኖርማል፣ ግን በጣም አደገኛ። በቦታው ያለ ሰው ሃንድል የሚያደርገው ይመስለዋል። ብዙ ሰው ቺት ሲያደርግ መጀመሪያ ቺት የሚያደርገው ወይ ከቤስት ፍሬንዱ ጋር ነው ወይ ከኤክሱ ጋር ነው። ይሄን ታውቃለህ። አንኖን ሰው አይደለም። ብዙ ሰዎች ትዳር ላይ ገብተው ከተዳራቸው ውጪ ቺት ካደረጉ ወይ ዩኒቨርሲቲ የነበረ ፍቅረኛ ነው ስቲል ቼክ የሚያረጋት ምናምን። ምክንያቱም እዛ ጋር እኔ እኮ ብችል አንቺን ነበር ማግባት የነበረብኝ ይላታል። ምክንያቱም ከሱ ጋር እያለች እሱ 23 24 ዓመቱ ነው፣ እሷም ልጅ ነች ምናምን በሆነ ምክንያት ትለያያለ። ስለዚህ አሁን የሆነ ጥሩ ላይፍ ላይ ትሆናለች፣ አግብታ ወልዳ አብርሃምን የሚመለከት እሱ ስቲል ሜቢ አላገባም። አብርሃምን ይመለከታል። እድል ቢኖረኝና አንቺን ባገባ ኖሮ እኔ ነበርኩ ያንቺ ባል መሆን ያለብኝ ሌላ ትችላል። ስለዚህ ከኤክሳቸው ጋር ስቲል ግንኙነት ያላቸው ሰዎች ኢምፖርታንት ነው የሚል እምነት የለኝም ጭራሽ። ዜሮ ኮሚኒኬሽን መተግበር አለበት ብዬ አምናለሁ። እኔ መጥፎ ሁን አይደለም ለኤክስ ጥሩ ነገር ይኖር ምንም ችግር የለውም። አትሊስት የሆነ ቀን ሰው ሪሌሽንሺፕ ውስጥ ነው ማለት አብሮ ያለው ሰው ላይ ራሱን አምኖ 100% ጥሏል ማለት ነው። በቃ ራስን አምነህ ጥለህ የኖርክባትን ልጅ እንደ ጠላት እይ ማለት ሳይሆን በምንም አይነት ምክንያት ብትለያይ እንደ ጠላት እይ ማለት ሳይሆን ግን ወዳጅ ግን መሆን አትችልም። አብሮ ላለው ሰው ዲስሪስፔክት ነው። ፍቅረኛ ይዤ ለኤክሴ መደወል ከኤክሴ ጋር ሻይ ቡና ማለት ለእኔ ፍቅረኛ ዲስሪስፔክት ነው። ስለዚህ መሸሽ ነው። አንዳንዱ ነገር መሸሽ ነው። የሆነ ጊዜ ፊሊንግ የነበረ አቅፈኸው የነበረን ሰው ዛሬ እንደ ኖርማል ጀለስ ምናምን ማለት ይቻላል? በፍጹም አይቻልም። የሆነ ሰዓት ይቀሰቅሳል። ይሄ እንግዲህ በጣም አብርሃምን በጣም የሚመለከት ነውና ትዳር ላይ ሆኖ ፍቅር ግንኙነት ካሉ በኋላ ኤክሴ ነች ጓደኛዬ ነች ምን ችግር አለው ምናምን የሚል ነገር አያስፈልግም። ኦልሬዲ ሩታ ብትሄድም ነገሩን ለማስተካከል አብርሃም የሄደበት መንገድ እኛም ስለምናውቅ ነው። በጣም ነገሩን ለማስተካከል በጣም ብዙ ነገር ሲያደርግ ነበርና ለሱ ይሄ ትልቅ ምክር አለው ብዬ ነው የማስበው። አንተን በደንብ የሚመለከት ነው ብዬ እንትን እላለሁ ማለት ነውና ወዳጆቼ ትዳራችሁን ማቆየት የምትችሉት በብዙ ነገር። ሰው ትዳሩን በጣም ማክበር አለበት። በየሶሻል ሚዲያው ላይ እየወጡ እንደሚወራው አይደለም። እኔ አሁን ለቀጣይ ጀነሬሽን በጣም የሚያስፈራኝ ሶሻል ሚዲያ ላይ
ወጥቶ ባልን ማዋረድ ቀላል በሚመስል ነገር ተወጣና እኔ ለባሌ ምግብ አልሰራለትም ተነስቶ አይሰራም እንዴ? ይቀላል የሚመስል የወንድ ልጅን ክብር ወንድነቱን እግዚአብሔር የሰጠውን የወንድነት የራስነት እንትን የሚመታ በቃ የሚያዋርድ አይነት ነገሮች እንደ ቀላል ወጥተህ ትናገራለህ። ያ እውነት መስሎት ቁጭ ብሎ የሚያይ ታዳጊ ሰው አለ፣ ታዳጊ ልጅ አለች፣ ታዳጊ ሴት አለች። ገብቶሃል? በዛ መልኩ ኔክስት ጄኔሬሽንን እቀርጻለሁ ወይ ብለህ ማሰብ አለብህ። ከዛ ደግሞ ባሏን የምታከብር ለባሌ እንዲያርግ ምናምን የምትለውን ደግሞ በጣም ክሪቲሳይዝ ማድረግ፣ ኧረ እንደዚህ አታርጊ፣ ኧረ እንደዚህ አታርጊ፣ የድሮ ዘመን ሴት ማድረግ። አዎ ማግነን ሳይሆን ማዋረድ። ልክ ባሏን የምትንከባከብ ሴት ብዙ ሰው የቤት እመቤት ትመስለዋለች። ላይክ ቤት ውስጥ ሆና ዝም ብላ ዝርክርክ ከምትውል ሴት ትመስለዋለች። ይሄ ኢማጂን የሚደረገው ነገር ኖ። ልጆችን ቴኬር ማድረግ፣ ባልን ቴኬር ማድረግ መጽሐፍ ቅዱሳዊ ነው። ምሳሌ ላይ ያለችው ሴት እኮ የቤት እመቤት አለች። የምትገርም ነጋዴ ነች። ደሞዛቸውን በጊዜ ነው የምትሰጣቸው። የንግዷ እንደውም ዋና አስተዳዳሪ ነች እኮ። ቤቷ ውስጥ መጀመሪያ ስትሄድ ለባሏ ለቤተሰቦቿ ምግብ አልፎ ተርፎ ጎረቤቶቿ፣ አካባቢ ያለ ሰው ሁሉ ይበላል ይጠጣል። በጣም የተከበረች ናት። ቢዝነሷ ላይ ስትሮንግ ነች። ቴኬር ታረጋለች። ኤቭሪቲንግ ቴኬር ታረጋለች። ከአንደበቷ የሚወጣው ቃል ደግሞ ሚዛናዊ ነው ይላል። ሕግን ትጠብቃለች ይላል። ወታ ዝም ብላ ፕላትፎርሙ ስለተገኘ እየተነሳች ኧረ አታደርገውም። የቤተሰብ ጣልቃ ገብነት እስከምን ድረስ? ቤተሰብ እኛ ባናስገባም እነሱ ይገባሉ ወይ? 100%። እነሱ ባይገቡ ራሱ እኛ ጎትተን እናስገባሉ ወይ? 100%። ምን አድርገን ጠርተን። እኔ አሁን ውጭ ሀገር ያሉ ብዙ ከስተመሮች አሉኝና በሰላም የተቀመጡትን ቤተሰቦች እንዳለ ጎትተው አጠገቡም ያስቀምጣል። ቤተሰብ ደግሞ እዛ ሲመጣ በተለይ እህቶች ፉክክር ውስጥ ይገባሉ። አንዳንድ ጊዜ ወንድሞች፣ አንዳንድ ጊዜ እናቶች ከማጋ ከሚስት ጋር። ሚስት ደግሞ መከበር አለባት። ያ ቤት የሷ ቤት ነው፣ የሷ ህይወት ነው። እነሱ ህይወት ኖሮ ነው የመጡት። እሷ ደግሞ ገና ልትኖር ሰው ምን ትፈልጋለች? ጥንቃቄ ትፈልጋለች። የመሰለህን ሁሉ አታደርግም። አንተ ቢመስልህ እንኳን ባለቤቴ መስሎሻል ወይ፣ ለኔ እንደመሰለኝ አንቺ መስሎሻል ወይ ብለህ መጠየቅ አለብህ። ምክንያቱም የጋራ ህይወት፣ የጋራ ኢኮኖሚ፣ የጋራ ልጅ አላቸው። ባልና ሚስት በምን ውስጥ? በትዳር ውስጥ። ይሄ ካልሆነ ግን በታሪክ ስለዚህ ምንድነው ባልና ሚስት ቤተሰብ ላይ ማድረግ ያለባቸው ነገሮች? ያለ ቤተሰብ መኖር አይቻል። ያንተን ቤተሰብ ለትዳር ያስፈልጋል፣ ምክራቸው ያስፈልጋል፣ ሐሳባቸው ያስፈልጋል። አንተ ጋር መጥቶ ድግስህና ክርስትና ላይ ልት ላይ ተገኝተው አንተ መመረቃቸው ያስፈልጋል። ጥያቄ የለው። ነገር በምን መጠን ነው ቤተሰብን ወደ ህይወት የምታስገባው? በምን መጠን ነው ቤተሰብህን የምትረዳው? በምን መጠን ነው ያንቺን እህቶችና ቤተሰቦች የምታስገቢው? በዚህ ደረጃ እቤት ውስጥ እስከ መተኛት ድረስ አብሮ እስከ መኖር ድረስ ቤቱ ከበቃቸው ሚስት ፈቃደኛ ከሆነች ምንም ጥያቄ የለው። ነገርም ግን ሚስት ፈቃደኛ ሳትሆን ባል ሲያመጣ፣ ባል ፈቃደኛ ሳይሆን ሚስት ስታመጣ፣ በዛ ላይ ደግሞ ሁለታችሁ ነፃነት እስከሚነሳችሁ ድረስ እኔ ከዚህ በፊት ነግሬያቸዋለሁ። አንድ እህት የወንድሟ ሚስት ጋር ሄዳ እንግዲህ ውጭ ሀገር ሰው ሄደው ኢትዮጵያ ውስጥ እኮ ይሶኬ ሽንት ቤት ገብታ ሽንት ቤት ተጠቅማ ውሃ አታፈስም። በጣም የፉክክር እኔ በጣም እገረማለሁ። አሁን እቺ ሴት እኮ ነገ ታገባለች እኮ፣ እሷም ባል ይኖራታል፣ እሷም ደግሞ ይሄ እኮ መልሶ ይደረግባታልና በምን ሂሳብ እንዴት? ጠላት ነች ወይ? በነገራችን ላይ ያንተን ወንድም ያገባች ሴት ጠላት ነች ወይ? ያንቺን ወንድም ያገባች ሴት ጠላት ናት ወይ? እናቶችም ካላችሁ ወንድ አግብታ የምትኖር ሴት ጠላት ነው። እኔ ሁሉም ማለት አይደለም፣ በጣም ይቅርታ፣ በጣም አስቸጋሪ ሰዎች ስላሉ ነው። የሆነ ወንድምን አግብታ የምትኖር ሴት እንደ ሰው አለማየት ነገር አለ። እንደ ሰው ቢያዩ እንኳን አንዳንድ ጊዜ ለዛ ሴት ሞራል አለመጨነቅ። አንተ ሞራል ካለ ያቺ ሴት ሞራል አላት። አንተ ስሜት ካለ ያቺ ሴት ስሜት አላት። ዋው ዋው ዋው! ይሄ ደግሞ የቤተሰብ ጣልቃ ገብነት ምን ድረስ የሚለውን ነው። ግን ዋናው ነጥብ እዚህ ላይ እኔ ሁላችሁንም ይሄ መልእክታውን ሰብስቤ ለእናንተ ሳደርስ ዋናው ነጥብ መከባበር፣ መተሳሰብ፣ ፍቅር መኖር የሚችለው በቃ በባለትዳሮች መሃል በመነጋገር አብሮ ነገሮችን በመፍታት ያሉ ውሳኔ ብቻ ሳይሆን በመወያየት አንቺ ትብሽ እኔ ትብሽ የሚለውን ነገር ለማንጸባረቅ ነው። ስለዚህ እነሱን መነሻ አድርገን ስናደርግ እንጂ በጣም ብዙ እነሱን የሚመለከቱ ስላሉ አርያም የሆነ ነገር በዚህ መልኩ ለማስተላለፍ በማሰብ ነው እና እንወዳቸዋለን። ሱራዛ ሀበሻ ነበርኩኝ። በሪያክሽን ደግሞ መለሳለው ያለውን ነገር እየገመገምን እያየን ደግሞ ነገሮቹን እየታዘብን ሐሳብ እየሰጠን የምንቀጥል ይሆናል ማለት ነው። ወዳችኋለሁ ባይ